በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጪ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በህመም ምክንያት በየጸበሉና በየሆስፒታሉ የምትገኙ እንዲሁም የህግ ታራሚዎች ሆናችሁ የማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ሁሉ በቤዛዊ መስዋዕትነቱ ከሞተ ኃጢአት ታድጎ የትንሣኤ ሙታንን በር የከፈተልን ጌታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ወአነ እምየጡ ነፍስየ ቤዛ ባግእየ ከመ ካዕበ አንሥአ። ዳግመኛ አነሳት ዘንድ ነፍሴን የበጎቼ ቤዛ አድርጌ እሰጣለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በሰብአዊ ክዋኔው ሰው ቢሆንም በመለኮታዊ ክዋኔው የአብና የመንፈስ ቅዱስ ቃል ወይም ወልደ እግዚአብሔር ነው። በመሆኑም በሰብአዊ ክዋኔው ሟች ሲሆን በመለኮታዊ ክዋኔው ተነሽና አንሺ ነው። ከዚህ አንፃር ስግው ቃል ሁለቱንም ተግባራት በአንድ አካልና ክዋኔ የመፈጸም ስልጣን አለው። ይህም በመሆኑ ራሴን የማኖርና የማንሳት ስልጣን አለኝ በማለት እውነታውንና ምንነቱን አሳየ። ጌታችን ይህንን አስመልክቶ ከመሞቱና ከመነሳቱ በፊት ለቅዱሳን ሐዋርያት በተደጋጋሚ አስረድቷል። ስለሆነም የጌታችን ሞትና ትንሣኤ ድንገተኛ እና የግድ ሳይሆን ታውቆ ያደረ የውድ እንደሆነ ከዚህ እውነታ እንረዳለን። ጌታችን ይህንን ተግባር በውድ ፈቃዱ የፈጸመው በእግዚአብሔር አሰራር ከዚህ ውጪ የዓለም ድህነት የሚከናወንበት እድል ስለሌለ ነው። በእግዚአብሔር አሰራር ኃጢአትና በደል የሚሰረዘው በቤዛዊ መስዋዕት ብቻ እንደሆነ ከብሉይ ኪዳን ጀምሮ በነበረው የቤዛዊ መስዋዕት አቀራረብ የታወቀ ነው። በመሆኑ የሰው ምልአተ ኃጢአት ሙሉ በሙሉ ሰውረው ሰውን ከሞት ቅጣት ነፃ ለማውጣት ብቃት ያለው ቤዛዊ መስዋዕት ወደ እግዚአብሔር መቅረብ ነበረበት። ይሁን እንጂ ለዚህ አይነቱ ቤዛዊ መስዋዕት ብቁ የሆነ ከፍጡራን ወገን ስላልተገኘ ለሊሁ መስዋዕት ወለሊሁ ሰዋኢ ወለሊሁ ተወካፌ መስዋዕት ማለትም ራሱ መስዋዕት አቅራቢ ሊቀ ካህናት ራሱ ተወካፌ መስዋዕት አምላክ ሆኖ የቤዛነታችንን መስዋዕት ለራሱ አቀረበ። በዚህ ቤዛዊ መስዋዕትም እኛን ከሞት ቅጣት ነፃ አደረገን። ትንሣኤያችንንም በትንሣኤው አበሰረ። በክርስትና ሃይማኖት የሚገኝ ፍጹም ድህነትና ነፃነት በዚህ ቤዛዊ መስዋዕት ላይ የተመሰረተ ነው።
የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት ጌታችን በትንሣኤው ትንሣኤያችንን ሲያበስረን የትንሣኤ ሰዎች ሆነን በመንፈስና በሞራል በማደግ ብርሃናተ ዓለም ልንሆን እንጂ እንደገና የጨለማው ኃይል መሳሪያዎች ልንሆን አይደለም። የሞቱና የትንሣኤው ምስጢር በንጹህ ሕሊናችን ካስተዋልነው ውስጣችን እሱን ለመቀበል የሚያዳግተው አይደለም። ከዚህ አንፃር በትንሣኤው አምነን ትንሣኤያችንን እየተጠባበቅን የምንገኝ ሕዝበ ክርስቲያን በቅን አስተሳሰብ በርቱዕ አእምሮና በኃይለ ሃይማኖት እየታገዝን ጨለማውን ዓለም ወደ ብርሃን ለመለወጥ መጣርና መትጋት ይጠበቅብናል። የጨለማው ዓለም መንፈስ ሊያጠፋን ካልሆነ በቀር እንደማይጠቅመን በተጨባጭ የምናውቀው ነው። ወደድንም ጠላንም ያለን ብቸኛ አማራጭ ብርሃንን መከተል ነው። እሱም እግዚአብሔር ነው። በብርሃን የሚመላለስ ሁሉ እንደማይጎዳ በእግዚአብሔር የሚኖር ተጎድቶ አያውቅምና ነው። ዓለም እንዳጠቃላይ በጨለማ ተውጦ ሲተረማመስ የምናየው ከብርሃን ይልቅ ጨለማን ምርጫው ስላደረገ ነው። ስለሆነም የኛ ምርጫ ብርሃን የሆነውን እግዚአብሔር እንዲሆን የቤተ ክርስቲያን የዘወትር ጥሪ ነው። በመጨረሻም የትንሣኤን በዓል ስናከብር ዓለም በክፋቱ ያጨለመባቸውን ወገኖች ጦማቸው እንዳይውሉ ካለን ከፍለን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱ ደስታ ተካፋዮች እንዲሆኑ በማድረግ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን እንድንወጣ ጥሪያችንን በእግዚአብሔር ስም እናስተላልፋለን። መልካም የትንሣኤ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ስብሐት ለእግዚአብሔር አሜን። ሚያዝያ 4 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ።